የዓለማችንን 15 በመቶ የንግድ እንቅስቃሴ የሚያሳልጠውና ለነዳጅ ዝውውር ዋነኛ መተላለፊያ የሆነው የቀይ ባህርን ለመቆጣጠር በርካታ ሀገራት ፉክክር እያደረጉ ናቸው። ከነዚህ ሀገራት መካከል አንዷ የሆነችው ዩናይትድ አረብ ኤሚሬት በቀይ ባህር ላይ ከሚገኙ ደሴቶች በአንዱ ላይ የአየር ማረፊያን እየገነባች መሆኑ ተጋልጧል። ሩሲያ በኒውክሌር ኃይል የሚሰራን ክሩዝ ሚሳኤል ሙከራን አድርጋለች። ስኬታማ ነበር የተባለው የክሩዝ ሚሳኤል ሙከራ የሩሲያን ጦር አስፈሪ ያደረገው ሲሆን የአውሮፓ ሀገራትና ዶናልድ ትራምፕም ከሚሳኤሉ ጋር ተያይዞ አስተያየትን ሰጥተዋል። የሱዳኑ የእርስ በርስ ጦርነት ተፋፍሞ ቀጥሏል። በጀነራል ሐምዳን ደጋሎ የሚመራው የሱዳን ፈጥኖ ደራሽ ኃይል የአልፋሽር ከተማን መቆጣጠሩን ይፋ አድርጓል። የሱዳን ጦር ከዳርፉር ክልል ሙሉ ለሙሉ ተሸንፎ መውጣቱም ትልቅ ኪሳራ ነው ተብሏል። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የሰሞነኛ ቤተሰቦች እንደምን አላችሁ? የዕለቱ ዋና ዋና ወታደራዊ መረጃዎች ከዚህ እንደሚከተለው ወደ እናንተ ይደርሳሉ። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ሜሪት ፕሮፐርቲስ በመሃል ፒያሳ የሚገኘው ሳይታችን ላይ 80 በመቶ የሚሆነውን የባለ አንድ መኝታ አፓርትመንት ቤቶችን ሽጠን ጨርሰን በዚሁ ሳይታችን ላይ በ3 ዓመት ጥንቅቅ ብሎ የሚረከቡት ጥሩ እይታና ልዩ ዲዛይን ያላቸውን ባለ 2 መኝታና ባለ 3 መኝታ አማራጮችን ይዘንላችሁ መጥተናል። 70 በመቶ ለሚከፍል በካሬ 63,000 ብር ጀምሮ የምናመቻች ሲሆን ባለ 2 መኝታ በ5 ሚሊዮን ብር ጠቅላላ ዋጋ፣ ባለ 3 መኝታ በ7 ሚሊዮን ብር ጠቅላላ ዋጋ እኛ ጋር ያገኛሉ። ታዲያ ይሄ ዕድል የተመቻቸው ለ10 ቤቶች ብቻ ስለሆነ ፈጠን ብለው ይደውሉ። 0921074677 ሜሪት ፕሮፐርቲስ። በቀይ ባህር ሚስጥራዊ የጦር ማረፊያ አሶሺየትድ ፕሬስ ከሳተላይት አገኘሁት ብሎ ይዞት በወጣው ምስል መሰረት ከየመኑ ወደብ ሆዴዳ በ55 ማይል ርቀት ላይ በሚገኘው ዙቃር ደሴት ላይ የጦር አውሮፕላን ማረፊያ ስፍራ እየተገነባ ይገኛል። በደሴቲቱ ላይ የሚገነባው የጦር አውሮፕላን ማረፊያ የዩናይትድ አረብ ኤሚሬት መንግስት ከሁቲ ታጣቂ ቡድን ተቀናቃኞች ጋር በመሆን እየገነባው እንደሆነ መረጃዎች ወጥተዋል። የሁቅራ ደሴት የሁቲ ታጣቂ ቡድንን እንቅስቃሴ ለመከታተል ስትራቴጂክ ስፍራ ሲሆን ለታጣቂ ቡድኑ የሚደርሱ የጦር መሳሪያዎችን ለመቆጣጠር አመቺ ስፍራ ነው። በደሴቲቱ ላይ የሚገነባው የጦር አውሮፕላን ማረፊያ 2000 ሜትር የሚረዝም ሲሆን በኤፕሪል 2025 ስራው መጀመሩንም የሳተላይት ምስሎች አሳይተዋል። የሁቅራ ደሴት ኤርትራና የመንን የሚያገናኝ ደሴት ሲሆን የመንና ኤርትራም በዚህ ደሴት ምክንያት ወደ ግጭት የገቡ ሲሆን ከፈረንጆቹ 1998 ጀምሮ የመን ደሴቱን እያስተዳደረች ትገኛለች። 2014 ላይ የሁቲ ታጣቂ ቡድን ደሴቲቱን የተቆጣጠረ ቢሆንም 2015 ላይ በሳውዲ አረቢያ የሚመሩ የየመን ታጣቂዎች ደሴቲቱን ዳግመኛ ከሁቲ እጅ ነጥቀዋል። ከዛ በኋላ ባለው ጊዜም የየመን የትግል ኃይሎች የተባለው ታጣቂ ቡድን ወታደሮቹን በደሴቲቱ ላይ ያሳረፈ ሲሆን የየመን ፕሬዝዳንታዊ ካውንስል ምክትል ፕሬዝዳንት ታሪቅ ሳሌም መቀመጫቸውን በዚህች ደሴት ላይ አድርገዋል። በዚህች ደሴት ላይ ያለው ታጣቂ ቡድን ከወራት በፊት ለሁቲ ታጣቂ ቡድን ከኢራን የተላኩ ናቸው የተባሉ 750 ቶን የሚደርሱ የጦር መሳሪያዎችን በቁጥጥር ስር አውሏል። ከምስራቅ አፍሪካ በቅርብ ርቀት ላይ የሚገኘው የሶኮትራ ደሴትም በተመሳሳይ በዩናይትድ አረብ ኤሚሬት የአየር ማረፊያ የተሰራለት ሲሆን በዚህ ደሴት ላይ ዩናይትድ አረብ ኤሚሬትና እስራኤል በጋራ እንደሚሰሩም ከዚህ ቀደም የወጡ መረጃዎች ያሳያሉ። በዓለማችን ላይ ከሚገኙ ስትራቴጂክ ከሚባሉ ስፍራዎች አንዱ የሆነውን የቀይ ባህር ለመቆጣጠር ፍላጎት ካላቸው ሀገራት መካከል ዩናይትድ አረብ ኤሚሬት አንዷ ስትሆን አሁን ላይ በአካባቢው ያላትን የበላይነት ለማረጋገጥ በርካታ ስራዎችን እየፈጸመች ትገኛለች። ሩሲያ በኒውክሌር የሚሰራ ክሩዝ ሚሳኤል አወጣች። ሩሲያ በኒውክሌር ኃይል የሚንቀሳቀስ ቡሬቬስኒክ የተባለ ክሩዝ ሚሳኤል ሙከራ ማድረጓን የሀገሪቷ ከፍተኛ ጀነራል ተናገሩ። የሩሲያ ጦር ኢታማዦር ሹም ቫለሪ ጌራሲሞቭ በቴሌቪዥን በተላለፈ ስብሰባ ላይ ለፑቲን ሲናገሩ ለብዙ ሰዓታት መጓዝ የሚችል በኒውክሌር ኃይል የሚንቀሳቀስ ሚሳኤል ሙከራ አድርገናል። ሚሳኤሉ 14000 ኪሎ ሜትር ርቀት የሸፈነ ሲሆን ይህ ግን መድረስ የሚችልበት የርቀት ወሰኑ አይደለም ብለዋል። ዝቅ ብሎ መጓዝ የሚችለው የሙከራ የጦር መሳሪያ መጀመሪያ ላይ የተዋወቀው እንደ አውሮፓውያኑ በ2018 ሲሆን ያልተገደበ ርቀት መጓዝ በመቻሉና የሚሳኤል መከላከያዎችን አልፎ መሄድ በመቻሉ ሲደነቅ ቆይቷል።
ቀደም ብሎ ምዕራባውያን ባለሙያዎች የሚሳኤሉን ስትራቴጂካዊ ጠቀሜታውንና ሩሲያ በተሳካ ሁኔታ ሞከርኩ ማለቷ ላይ ጥርጣሬያቸውን ገልጸው ነበር። የሚሳኤሉ የመጨረሻው ስኬታማ ሙከራ የተደረገው ከ2 ዓመት በፊት እንደሆነ ፑቲን የተናገሩ ሲሆን ይህ ግን በገለልተኛ ወገን አልተረጋገጠም። አንድ የጦር መሳሪያ ቁጥጥር ዘመቻ ቡድን እንዳለው ከአውሮፓውያኑ 2016 ጀምሮ ከተደረጉ የሚታወቁ ቢያንስ 13 ሙከራዎች መካከል በከፊል ስኬታማ የሆኑት 2 ብቻ ናቸው። ጀነራል ጌራሲሞቭ እንዳሉት ከ6 ቀናት በፊት የተሞከረው ሚሳኤሉ ለ15 ሰዓታት በአየር ላይ ቆይቶ ነበር። ሚሳኤሉ የቁመትና ግድሞሽ እንቅስቃሴውን መምራት እንደሚቻል መሞከሩንና በታሰበው ዝርዝር መሰረት ሁሉን ያሟላ መሆኑን መናገራቸውን የሩሲያው ታስ የዜና ወኪል ዘግቧል። በመሆኑም ሚሳኤሎችንና የአየር መከላከያ ስርዓቶችን አልፎ መሄድ እንደሚችል አሳይቷል ሲል ታስ ጀነራል ጌራሲሞቭን ጠቅሶ ዘግቧል። ሚሳኤሉ እንደ አውሮፓውያኑ 2018 ለመጀመሪያ ጊዜ ከተዋወቀ አንስቶ ያለው ጥቅም በጦርና መከላከያ ዙሪያ ከባድ ክርክር ርዕሰ ጉዳይ ሆኖ ቆይቷል። የአሜሪካ አየር ኃይል የሆነው ብሔራዊ የአየርና የህዋ ደህንነት ማዕከል በ2021 ባወጣው ሪፖርት የኒውክለር ኃይል ያለው ክሩዝ ሚሳኤል አህጉር አቋራጭ ርቀት የመጓዝ አቅም ያለውና የኒውክለር ኃይል ያለው መሳሪያው ሩሲያን ልዩ መሳሪያ እንድትታጠቅ ያደርጋል ሲል ድምዳሜ ላይ ደርሷል። ሚሳኤሉ በሰሜን የጦር ቃል ኪዳን ድርጅት ኔቶ ስካይ ፎል የሚል ስያሜ ተሰጥቶታል። ባለፈው ዓመት ሮይተርስ የዜና ወኪል በሰራው የምርመራ ዘገባ በሰሜን ሞስኮ 475 ኪሎ ሜትር በሚርቀው ስፍራ መሳሪያው የሚተኮስበት ስፍራ እንደሆነ ገልጿል። ከነሐሴ 24 ጀምሮ ያሉ የሳተላይት ምስሎችን የተነተኑት ዲከር ኢቭሊት ለሮይተርስ እንደተናገሩት በስፍራው በግንባታ ላይ ያሉ 9 ማስወንጨፊያዎችን ለይተዋል። የሱዳን ጦር ተሸነፈ። አርኤስኤፍ ስትራቴጂክ ከተማን ተቆጣጠረ። የሱዳን ፈጥኖ ደራሽ ኃይል ወይም አርኤስኤፍ በእርስ በርስ ጦርነቱ ከፍተኛ ለውጥ ያመጣል የተባለውን የኤልፋሽር ምዕራባዊ ከተማ መቆጣጠሩን ገለጸ። ቡድኑ በማህበራዊ ድረገጾች ላይ ባወጣው መግለጫ ኤልፋሽርን ከአሸባሪው ሰራዊት ጋር ከሚተባበሩ ታጣቂዎችና ከቅጥረኞች መዳፍ ነፃ አውጥቶ በቁጥጥር ስር መዋሉን ተናግረዋል። አርኤስኤፍ ኤልፋሸርን ሙሉ በሙሉ የሚቆጣጠር ከሆነ የሱዳን ጦር በዳርፉር ክልል በእጁ ስር ያለ የመጨረሻው አካባቢ በመሆኑ ትልቅ ኪሳራ ይገጥመዋል። የሱዳን ጦር ሰራዊት እስካሁን በጉዳዩ ላይ አስተያየት አልሰጠም። ይህ የሆነው አማጺ ቡድኑ የጦሩ 6ኛ ዲቪዥን ዋና መስሪያ ቤት በቁጥጥሩ ስር ማዋሉን ካስታወቀና ግዙፍ ወታደራዊ ተሽከርካሪዎችን ማውደሙንና ወታደራዊ ቁሳቁሶቹን መማረኩን ይፋ ካደረገ በኋላ ነው። በአካባቢው የሰራዊት ደጋፊ የሆኑ ተዋጊዎች ፖፑላር ሬዚስታንስ አርኤስኤፍ የኃይሉን ከፍተኛ ሞራል ለማዳከም በሚዲያ የሐሰት ዘመቻ አካሂዷል ሲል ከሷል። አርኤስኤፍ ላለፉት 18 ወራት አልፋሸርን ከቦ የሰራዊቱን ካምፖችና ሰላማዊ ዜጎች ላይ በተደጋጋሚ ድብደባ ሲፈጽም ነበር። በግጭቱ ወደ 300 ሺህ የሚገመቱ ሰዎች መንቀሳቀስ አለመቻላቸው ተገልጿል። በነሐሴ ወር የሳተላይት ምስሎች በከተማዋ ዙሪያ የሰዎችን እንቅስቃሴ ለመገደብ ሰፋፊ ግንቦች መገንባታቸውን አሳይቷል። አርኤስኤፍ ለሳምንታት ከበርካታ አቅጣጫዎች በአካባቢው የጦር ሰራዊቱ ዋና መስሪያ ቤት ተደርጎ ወደሚቆጠረው 6ኛ እግረኛ ጦር ማዘዣ ሲጠጋ ነበር። አሁንም አንዳንድ የኤልፋሸር አካባቢዎች በጦር ሰራዊቱና በአጋር ታጣቂ ቡድኖች ቁጥጥር ስር ቢሆኑም ነገር ግን ለረጅም ጊዜ ይቆያሉ ተብሎ አይጠበቅም። የተባበሩት መንግስታት ድርጅት የእርዳታ ኃላፊ ቶም ፍሌቸር እሁድ ዕለት እንደተናገሩት ከኤልፋሽር በሚወጡ ዘገባዎች በጣም ሰግቻለሁ በማለት በዳርፉርና በተቀረው ሱዳን አፋጣኝ የተኩስ አቁም እንዲደረግ ጠይቀዋል። ፍሌቸር በመግለጫቸው በመቶ ሺዎች የሚቆጠሩ ሰላማዊ ዜጎች መውጫ አጥተው በፍርሃት በድብደባና በረሃብ ውስጥ ናቸው። ያለምንም ምግብ፣ እርዳታ፣ የጤና እንክብካቤ ወይም ደህንነት ብቻቸውን ናቸው ካሉ በኋላ የተጠናከሩ ጥቃቶች ወደ ከተማዋ እርዳታ ለማስገባት የማይቻል አድርጎታል ብለዋል። የተባበሩት መንግስታት መርማሪዎች አርኤስኤፍ አካባቢውን ከቦ በቆየበት ወቅት በሰብአዊነት ላይ በርካታ ወንጀሎችን ፈጽሟል ሲሉ ከሰዋል። አሜሪካ በበኩሏ አርኤስኤፍ በዳርፉር አረብ ባልሆኑ ህዝቦች ላይ የዘር ማጥፋት ወንጀል ፈጽሟል ብላለች። ሱዳን የፈጥኖ ደራሹና የሱዳን ጦር ከፍተኛ አዛዦች በመካከላቸው ባለው የስልጣን ሽኩቻ የተነሳ መግባባት ባለመቻላቸው እንደ አውሮፓውያኑ አቆጣጠር ከ2023 ጀምሮ በግጭት እየታመሰች ነው። በግጭቱ በመላ ሀገሪቱ ከ150 ሺህ በላይ ሰዎች ሲሞቱ 12 ሚሊዮን የሚጠጉ ደግሞ ቤታቸውን ጥለው ተሰደዋል። ይህም በዓለም ላይ ከደረሱት የከፉ ሰብአዊ ቀውሶች አንዱ ነው።
ሰራዊቱ አብዛኛውን ሰሜናዊና ምስራቅ የሀገሪቱን ክፍል ሲቆጣጠር እስካሁን ድረስ ኤልፋሽር በዳርፉር ውስጥ የመጨረሻው በመንግስት ኃይሎችና አጋሮቹ ቁጥጥር ስር ያለ ዋና ከተማ ነበር። አርኤስኤፍ ከሞላ ጎደል ሁሉንም የዳርፉር አካባቢዎችና አብዛኛው የአጎራባች ኮርዶፋን ክልል ይቆጣጠራል። ቀደም ሲል ቡድኑ አካባቢውን ሙሉ በሙሉ ሲቆጣጠር በኤልፋሽር ተቀናቃኝ መንግስት ለመመስረት ተስፋ እንደሚያደርግ ተናግሮ ነበር። ውድ ቤተሰቦቻችን የዛሬው መረጃችን ይህን ይመስል ነበር። መረጃውን ከወደዳችሁት ላይክ፣ ሀሳብ አስተያየት ካላችሁ ኮመንት፣ መሰል መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ ማድረግ አይርሱ። ሰላም በምድራችን ላይ ይስፈን። ሰላም። ሜሪት ፕሮፐርቲስ በመሃል ፒያሳ የሚገኘው ሳይታችን ላይ 80% የሚሆነውን የባለ አንድ መኝታ አፓርትመንት ቤቶችን ሽጠን ጨርሰን በዚሁ ሳይታችን ላይ በ3 ዓመት ጥንቅቅ ብሎ የሚረከቡት ጥሩ እይታና ልዩ ዲዛይን ያላቸውን ባለ 2 መኝታና ባለ 3 መኝታ አማራጮችን ይዘንላችሁ መጥተናል። 70% ለሚከፍል በካሬ 63,000 ብር ጀምሮ የምናመቻች ሲሆን ባለ 2 መኝታ በ5 ሚሊዮን ብር ጠቅላላ ዋጋ፣ ባለ 3 መኝታ በ7 ሚሊዮን ብር ጠቅላላ ዋጋ እኛ ጋር ያገኛሉ። ታዲያ ይሄ ዕድል የተመቻቸው ለ10 ቤቶች ብቻ ስለሆነ ፈጠን ብለው ይደውሉ። 0921 074677 ሜሪት ፕሮፐርቲስ